በረንዳ ምናምን ኖረ ታውቃለህ? ወሰደኝ ሰውዬ ሊገለኝ ሲል ጠፋው። ጠፍቼ ወደ ቤተሰቦቼም መግባት አልፈለኩም። ጎዳና ወጣው ማለት ነው። አንዲት ልጅ ወደደችኝ ማለት በጣም ቆንጆ ስለሆነች እኔ እንደዚህ አይነት ሰው ሊወደኝም ይችላል ብዬ አላሰብኩም። ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ ሲጨንቀኝ አልረሳለችኝ። በቃ ሰው ይዤም አልረሳትም። የሚስትና የልጅ ታሪክ አሁንም እዛው ላይ እንዳለ ነው። ምንም አዲስ ነገር የለም። የማገኛት ሁሉ ይመስለኛል ፊልም ከወጣ በኋላ ምናምን። የማን ደጋፊ ነህ? የአርሰናል ደጋፊ። ልጄንም የማገኝ ይመስለኛል እና 24 ዓመቷ ነው ባገኛት ማለት ነው። ካለች ብዙ ሊማርና ምናምን እንላለን። ኤልያስ ከፈጣሪ ቀኝ ነው የሚቀመጠው በእርግጠኝነት። ሲለያየን ድምጣ ከኤልያስ ምን ይገርም ነበር? በጣም እያመመው እንዳላመመው ለመምሰል ለምን እንደሆነ ታውቃለህ? አንተ እንዳትጨነቅ ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሄኖክ መውደድ ነኝ። ዛሬ ይዤላችሁ የመጣሁት ሰው ለማዲንጎ አፈወርቅ፣ ለምናሩ ሽረታ፣ ለግርማ ተፈራ፣ ለሐመልማል አባተ ዘመን አይሽሬ አይረሴ ስራዎችን ያበረከተ ገራሚ የግጥምና የዜማ ደራሲ ነው። እንዳለ ሽፈራው የዛሬ የጨዋታ አዋቂ እንግዳችን ነው። እንዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንግዳችን ሆነ ጥሪያችንን አክብረህ ስለመጣ እንዲህ እውነት በአይቤክስ ሚዲያ ቤተሰቦች ስም በጨዋታ አዋቂ ፕሮግራም ስም እንዲሁም በሙሉ ክሩ ስም ከልብ እናመሰግናለን። እኔም ስለጋበዛችሁኝ ደስተኛ ነኝ። አመሰግናለሁ በጣም። ለመግቢያ ያክል እንደው አለ አይደል ያው ዝም ብለን ወደ መሀል ከምንገባ እንዲህ የተወለደ የታደገ የሚለውን ነገር። ትውልዴ ናዝሬት ነው፣ እድገቴም እዛው ነው። ወደ አዲስ አበባ ሽፍት ካረኩኝ አንድ 24 ዓመት ምናምን ይሆነኛል እንጂ እዛው ነበርኩኝ። እንዴት ነው የልጅነት አስተዳደግ? ከቤተሰብ ጋር አካባቢ ላይ የነበረ? ባቡር ስር ነው ያደግኩት። የባቡር ጣቢያ ልጅ ነኝ። ናዝሬት ምድር ባቡር ግቢ ውስጥ ነው ያደግኩትና ቤተሰቦቼ ስለ ሙዚቃም ስለምንም እውቀት የላቸውም። እኔ ራሴ ከነሱ መሀል እንዴት ወደዚህ ውስጥ ከቤተሰብ የምትወርሰው ነገር የሆነ ነገር ይኖራል። ግን እኔ የተለየ ሆኜ ነው የተፈጠርኩትና እንደውም ባቡር ላይ ትንሽ ከሕፃንነት ጀምሮ የምንሰራቸው አንዳንድ ስራዎች ሳንቲም የምናገኝባቸው ነበሩና እነሱ በዚህ ሙያዬ ላይ ተጽዕኖ ፈጥረውብኛል። ያው ሼር ታደርጋለህ ሳንቲም ወደምታገኝበት እየሮጥክ ሙዚቃውን አጥብቀህ ሳትይዝ ምናምን ሆኖ እንጂ ቤተሰቤ እውቀት ኖሮት ቢያግዘኝ ቀድሞ በጣም ትልቅ ደረጃ ላይ ደርስ ነበር ብዬ አስባለሁ። አካባቢ ላይ እንዴት ነው የመስፈን ምናምን ነገር ነበረ? ከጓደኞች ጋር ተሰብስቦ ወይ ሙዚቃ ስታዳምጥ የተለየ ስሜት ይሰማህ ነበረ? የኤፍሬም አድናቂ ነኝ፣ አፍቃሪም ነኝ። ከዛም በላይ ብዙ ሰው ጥላሁን ገሰሰ ምናምን ይላል። ጥላሁን መጥፎ ሆኖ ሳይሆን እኔ ኤፍሬም ነው የሚበልጥብኝ። አንደኛ ለእኔ እሱ። ልጅ ሆኜ በየሙዚቃ ቤት በር ላይ ከቀን አይከፈትም ሙዚቃ ቤት በፀሐይ ከ11 ሰዓት በኋላ የትኛው ሙዚቃ ቤት ሙዚቃ ይከፍታልና በራቸው ላይ ሆኜ ይሰማለሁ። ልክ ኤፍሬምን ሲቀይሩብኝ ደግሞ ወደ ሌላ ሙዚቃ ቤት ነው የሚሄደው ኤፍሬምን ፈለገ። እንደው ስለ ኤፍሬም ካነሳው አንድ ነገር ልንገርህ። ቴፕ ሳይኖረኝ ኤፍሬም ካሴቶችን እገዛ ነበር። ባቡር ላይ ለስላሳ ሸጬ ምናምን የኤፍሬም ካሴቶች ነበሩኝ። እኔ እንደ ጀግና ሽጉጥ ታጥቄ የሚለው ሲወጣ ነው ቴፕ እጄ ላይ የገባው። ሙዚቃ በመስማት ውስጤ ሙዚቃ አድሯል ብዬ አስባለሁ እንጂ ከቤተሰቤ ምንም ነገር የለም። ስለ መስፈኑ ስትለኝ ታዳጊ ኪነት ምናምን የሚባለው ውስጥ ገባሁ በልጅነቴ። ይሄ ቀይ ጦር ምናምን
በጣውላ ክላሽ ተደርጎ ቀያይ ልብስ ለብሰ ምናምን ነበር ያኔ። በደርግ ነው። በሕፃንነቴ ድምፄ ቆንጆ ሆነላቸው መሰለኝ። ትንሽ ከፍ እንዳልኩኝ ወደ ወጣቶች ምናምን ተብሎ ነው የምታድገው አይደል? እኔ ከታዳጊ አውራጃ ነው የገባሁት በአንድ ጊዜ። እዛ ውስጥ ገባሁ። በቃ በድምፃዊነት የተወሰነ ጊዜ አገለገልኩ። እዛ ድምፃዊ መሆኔን እዛ ምክር ቤት ውስጥ ራሴን አገኘሁና ናይት ክለብም ለመሞከር ምናምን ተንደርድሬ ናይት ክለቦች ምናምን የተወሰነ ጊዜ ሰርቻለሁ። ግን እንደነገርኩ ባቡር ላይ የሚገኝ ቢዝነስ አለ። አንድ የሆነ ናይት ክለብ 300 ብር ነበር በወር የሚከፍለኝ። እኔ በቀን 300 ብር ላገኝ ይችላል ባቡር ላይ። ባቡር ደግሞ የሚመጣው ልክ ናይት ክለብ ስራ በምትሰራበት ሰዓት ሊሆን ይችላል ናዝሬት የሚገባው። ከዛ ናይት ክለብን ትተውና እዚህ ጠብቀህ በምታገኘው ሳንቲም ናይት ክለብን ታቆመዋለህ። እና የተረጋጋ ድምፃዊ ሆኜ ናይት ክለብ ውስጥ የቆየሁበት ጊዜ ብዙም የለም። በቃ ሙዚቀኛ ሆኜ ብቆይ የበለጠ ጥሩ ድምፃዊም ሆን ነበረ። ግን ደራሲ መሆኔን ጭራሽ እኔ አላውቀውም ያኔ። ቤተሰብ ግን ታግዝበት ነበር በብሩ? ቤተሰቦቼ እኔ ባቡር ላይ ቦንዳ የሚባል ነገር አለ፣ ሰባጅ ቦንዳ እንሸከማለን። ቦንዳ ሌሊት እንሸከማለን። ቦንዳውን በሚኒባስ አስጭነን ጉምሩኩን ሳያየን በጫካ ውስጥ አድርገን ለነጋዴው አሳልፈንለት እስከ አዲስ አበባ ይዞ እንዲሄድ ካመቻቸን በኋላ ብሩ ይሰጠናል። እናትና አባቴን በዛ ነው የጦርኳቸው። እኔ በተለይ የሆነ ሰዓት ላይ ደከሙ ሁለቱም። ቀድሞ አባቴ አመመው ቤት ዋለ። እናቴ ግን ያው አትወጣም፣ ግን እንጀራ ምናምን መጋገር ትችላለች እና ቀለብ እያመጣው እየሸመትኩ እነሱ ጋር አልበላም። እኔ ያው ዱርዬ ነኝ፣ ግን ለነሱ እኔ ነበርኩ እስከ ህይወታቸው እስኪያልፍ ድረስ አግዛቸው ነበር። በረንዳ ምናምን ኖረ ታውቃለህ? አዎ፣ እሱ በጣም ብዙ ታሪክ ነው። እሱ ብዙ ታሪክ ነው፣ ሰዓት አይበቃንም። ቤተሰቤ በጣም ችግረኛ ነው። አባቴ ድንጋይ ፈላጭ ነው። እናቴ ደግሞ አባቴ ድንጋይ የሚፈልጥበት ቦታ እንጨት ትለቅማለች። እንጨት ኩበት ምናምን እሱን እሷ ሸጣንም የምታስተዳድረን። እንደገና ደግሞ አባቴ ያው ድንጋይ ፈልጦ በሚከፈለው ፍራንክ ምናምን ነው እና በቃ እኔ ህፃን ሆኜ ሊያኖሩኝ አልቻሉም፣ ማሳደግ አልቻሉም እና ለሰው ሰጡኝ። እዛ የከብት እረኛ ያደረገኝ ሰውየው ከብቶች አናድዱኝ። በተለይ አህዮች ሮጠው የሰው ጤፍ ለመብላት በምን መታወት መሰል ተናድጄ ማጭድ ይዤ ነበር። ማጭድ ያኔ እኔ ልጨዳ አላውቅም ለምን ማጭድ እንዲያዝኩ ራሱ እና ማጭድን ስወረውረው እንደዚህ ተምዘግዝጉ ሄዶ እዚህ ጭራው አካባቢ ስክት አለበት። የወሰደኝ ሰውዬ ሊገለኝ ሲል ጠፋው። ጠፍቼ ወደ ቤተሰቦቼም መግባት አልፈለኩም። ጎዳና ወጣሁ ማለት ነው። እንትን ብዬ በኋላ ተፈልጌ ነው። ክርስትና አባት የሚባል ሰውዬ ነበረ። ፍለጋ ወጥቶ ሌሊት እንዳለ ጎዳናዎችን ፊታቸውን እየገለጠ ከረጅም ጊዜ በኋላ አገኘኝና ይዞኝ ወደ እናቴ ጋር ሳይሆን እሱ ጋር ደግሞ ገቡ። ሌላም ደግሞ ከኔ በላይ አንድ ወንድም አለ። ከሱ በላይ አንድ ነበረ፣ አሁን በህይወት የለም። እና እሱ ጎዳና ነበር የሚኖረው። ኑሮ በጠቅላላ ጎዳና ነበር። እና ከሱ አይቼ ይመስለኛል ነፃነት፣ ፍሪደም። አዎ እሱ በቃ በነፃነት የትም በረንዳ ላይ ተኝቶ አንዳንዴ እየመጣ ይጠይቀናል ምናምን። ያ ነገር ነው መሰለኝ እኔንም በድፍረት እዛ እንድወጣ አደረገኝ። ወደ ሙዚቃው፣ ወደ ግጥምና ዜማ፣ ወደ መጽሐፉ እንዴት ገባ? ይኸውልህ ናይት ክለብ ዘፍናለሁ። ደራሲ መሆኔን አላውቀውም። የሆነ ቀኛዝማች እውነቱ የሚባል ሆቴል አለ። ትልቅ ሆቴል ነው። ከተማ መሀል ነው ደግሞ በጣም ሴንተር ቦታ ላይ ነው። እዛ ከሌላ ናይት ክለብ በተሻለ ደሞዝ በዝውውር እንደ ኳስ በተሻለ ደሞዝ ወደዚህኛው ተወሰድኩና መጣሁ ማለት ነው። ያኔ የቴዎድሮስ ታደሰን የኤፍሬምን ምናምን እንደዚህ ይጫወት ነበር። በተለይ የቴዎድሮስን በደንብ እጫወታለሁ። የኤፍሬም እወደዋለሁ እንጂ ድምፁ ይከብዳል። እና እዛ የዘፈንኩኝ ያለ አንዲት ልጅ ወደደችኝ። ማለት በጣም ቆንጆ ስለሆነች እኔ እንደዚህ አይነት ሰው ሊወደኝም ይችላል ብዬ አላሰብኩም። ገባ? እኔ እፈራለሁ። ቆንጆ ሴትን አልመኝም፣ አልጠይቅም፣ አልሞክርም።
እኔ ሀሪፍ አይደለሁም ብዬ ነው ማስበው። አልመጥናትም ብዬ ነው ማስበው። እና እሷ ለካ እኔ በቃ በድምፄ ተመስጣለች፣ ወዳኛለች ምናምን። በአጠገቤ ትሄዳለች ወደ ሽንት ቤት፣ ከሽንት ቤት ደግሞ እዚህ ጋር ታልፋለች። እኔ ዘፍኜ አንድ የምቀመጥበት ቦታ አለ ራሱ ሆቴሉ ባንኮኒ አካባቢ ነግሬሃለሁ። ባቡር ላይ ስለምሸቅል ብር አገኛለሁ እና ሁሌ አንድ ወንበር አለኝ እዛ ጋር ቢራ ይዤ ነው ቁጭ ብለው። ተራዬ ሲደርስ ደግሞ ሄጄ ዘፍንና እዛው ጋር ቢራ ይዤ ምናምን እንደዚህ ነው። ታየኛለች በቃ እሷ ትደንስም ቁጭ ብላ መስማት ነው። እና ሽንት ቤት መጥቶ ሄድኩኝ። ሲሄድ ወደ ሽንት ቤት መጣች እና እንደዚህ ተገናኘን ማለት ነው። ጤና ይስጥልኝ ማለት ድፍረት ያገኘችው አብሯት አንድ ልጅ ነበረች እንጂ ብቻዋን ብትሆን አታናገረኝም። እሷም ሁለት ሆነው መጡና ድፍረት አግኝታ ጤና ይስጥልኝ አድናቂ ነን ምናምን አይነት ነገር አመሰግናለሁ ምናምን፣ ግን አንተ ኩራተኛ ነህ አሉኝ። ለምን? አይ ሰው ሰላም አትልም ምናምን። አንተዋወቅም ሳንተዋወቅ እንዴት ሰላም እላችኋለሁ ምናምን አልኳቸው ማለት ነው። ከዛ እሺ ለማንኛውም እከሌ ትባላለሁ አለችኝ። እከሌ ይባላለሁ አልኳት። ከዛ በኋላ ተግባባን። ከዛ በቃ በትክክል እንደወደደችኝ ገባኝና በቃ ፍቅር ጀመርን። የምሬን ወደድኳት ደግሞ የምር ያኔ ምልህ ማልጠብቀው ይሄ አይመጥነኝም የምለው ሰው አለ አይደል? እንደዛ ሆኖብኝ በቃ ደነገጥኩ። ቆንጆ ሴት ሳገኝ ቆንጆ ሴት የኔ ስትሆን ምናምን በጣም እና የምሬን ወደድኳት። እሷ ደግሞ የተለየ በቃ የሌለ ፍቅር ቤተሰቧን እስከ መጥላት ድረስ። ለስራ ጉዳይ ነው የሆነ ድርጅት ተከፍቶ ነው ወደ አዲስ አበባ የመጣችው። በቃ ቤተሰቧን ሁሉ እርግፍ አድርጋ ድርጅቱንም አዘግታ ምናምን እኔ የምኖርባት ትንሽዬ ክላስ አለች ገባች። በቃ 1 ዓመት ምናምን ኖረን ልጅ ወልዳልኝ ከቤተሰቦቿ ስለተቆራረጠች እሷን እናቷ እየመጣች በድብቅ ትጠይቃት ነበር እና አባቷ ግን እንዴት ነው ቀብሬ ላይ እንዳትቆም ምናምን ኃይለኛ ነበሩ። አሁን እናስታርቃት ምናምን በሚል ነገር ወሰዱብኝ። ትታረቅ ብዬም እኔም ያው በቅንነት ትታረቅና ትመለስ አይነት ነገር። ባጭሩ ወደ ድርሰት የመጣሁበትን ነገር ልንገርህ። ተለያየን በቃ ወሰዷትና አጠፉብኝ። ልጄንም እሷንም ድብዛዋን አጠፉብኝና በጣም ከፋኝና ወረቀትና እስክሪብቶ ይዤ ዝም ብዬ ማለት ነው ሞከርኩኝ። በቃ ያው ስለ እሷ ነው የጻፍኩት፣ ስለ መበደሌ ምናምን አይነት ነገር። ከዛ ዜማም ሞከርኩኝ። ፓላስ የሚባል ሆቴል አለ እዛ ሄድኩኝና በሞንታርቦ እና ወደ ቴፕ ገመድ ምናምን ተደርጎ በሱ እየዘፈንኩ ቀረጽኩት ያንን ህመሜን ማለት ነው። ውስጤ በጣም ስላዘነም ዘፈኑ ደግሞ የሚገርም አሳዛኝ ዘፈን ሆነ ማለት ነው። ፍቅር ሞላ ብዬ ነው ርዕስ የሰጠሁት። ፍቅር የሷ ስም ነው፣ ሞላ የአባቷ ስም ነው። ስሰማው እኔ ራሴ ወደድኩት። ብዙ ከጓደኞቼ ጋር እንደዚህ ብሎ እንደማንኛውም ካሴት እየጨመረ ሰማው ነበር። በኋላ አንድ አበበ ከፈኒ የሚባል ልጅ ከስዊዘርላንድ መጣ። ጓደኛዬ ነው፣ አብሮ አደገኝ ነው። እንደዚህ ናዝሬት ናይት ክለብ አብረን ሰርተናል። ከውጭ መጣና ይገርማል፣ እኔ እስከዛ ድረስ አልገባኝም። ሰማውና እንዴ ግጥምና ዜማ ማለት እኮ ይሄ ነው አለኝ። ይሄን እኮ ነው ይልማ ገብረአብ እና አበበ መለስ ምናምን ጽፈው እንደዚህ አድርገው ነው ለዘፋኝ እየሰጡ እኮ ምናምን ሲለኝ፣ ኧረ ተው አልኩት። አዎ እና አልኩት ይሄን ለእኔ ስጠኝ አለኝ። በነፃ ወሰደው እንደውም አልኩት፣ አንተ ብቻ ዘፈንልኝ ትስማልኝ ያለችበት ቦታ ሆና ምናምን ብዬ ሰጠሁት። ዘፈነው፣ ክሊፕም ሰራለት። በትክክል ሙዚቃ ግጥምና ዜማ ሙዚቃ ሆኖ ሳየው ገረመኝ። ሌላ አሁን ከዚህ በኋላ የምትሰራውን እገዛሃለሁ አለኝ። እሺ አልኩና በስነ ስርዓት ጀመርኩ ማለት ነው። በቃ ለካ ደራሲ ነኝ እና ለአበበ የሆነ ነገር ሰራሁለት። እሱም አልቻላትም። ዘፈኗ አሪፍ ናት፣ አልቻላትም። ራሱ የሰራሁት ዘፈን ስሰማው ውስጡ እንትናን ሰማሁት፣ አረጋኸኝን ሰማሁት። ከዛ ይዘህለት ሂድ እንደዚህ ምናምን ተባልኩኝ። አዲስ አበባ የሆኑ የማውቃቸው ልጆች ጋር ደወልኩና የት ነው የሚሰራው እንደዚህ ነገሩኝ። ቀጥታ ካሴቷን ይዤ ሄድኩኝ። 3 ሰዓት ምናምን ነው እኔ በቃ የሚጀምሩ መስሎኝ 3 ሰዓት ላይ ጋዜቦ በራቸው ላይ ቆሜያለሁ። ከዛ 8 ሰዓት ይጀምራሉ እንደዚህ አረጋኝ ፈልጌ ነበር ምናምን ስለው ጥበቃው አረጋኝ 6 ሰዓት ነው የሚመጣው አለኝ።
እና ሙዚቃ እንዲሰማልኝ ነበር። ምን ማድረግ እችላለሁ ስለው ጥበቃው ወንድሙ አለልህ አለኝ። አንተነህ ወራሽ ውስጥ አለ እሱን አናግረው አለኝ። አዎ አንትዬን ሄድኩኝና እንደዚህ ስለው አንትዬ በእንትን በወክማን ካሴቷን ከቶ ሰማትና ደስ ብሎት ደወለ ላረጋኸኝ። ቶሎና በጣም አሪፍ ነገር መጥቶልሃል ምናምን። እሱ ግን ያው ቶሎ አልመጣልኝም። 6 ሰዓት ላይ ነው የመጣው። ሰዓቱን ጠብቆ መጣ። 6 ሰዓት ላይ ያው ከናዝሬት የሆነ ልጅ እንደዚህ ይዞ መጥቶ ሲለው ያው ብዙ ጊዜ ዜማዎች ሊመጡል ይችላሉ፣ የማይጠቅሙ ይሆናሉ። 6 ሰዓት ላይ መጣ። በወክማኗ በዛችው ወክማን እንደዚህ ሰማትና ቶሎ አጠፋው። እንትን አለ ጫጫታ አለ እንትን ውስጥ ግቢ ውስጥ ትልቁን ቴፕ አምጡልኝ ምናምን ነገር አለ። ያ ትልቅ ቴፕ ተፈለገና መጣ እና ቢሮ እንግባ አለኝ። የሆነ የራሱ ቢሮ አለው። እዛ ውስጥ ገባና ሲሰማ በቃ ከአንዳንድ 2 ዘፈን መረጠ። እንደው መከረኝ። እንግዲህ ትልልቅ ደራሲዎች ደራሲ ሲሆኑ መኮፈስ ባህሪያቸውን የመቀየር ምናምን ነገር ገጥሞታል መሰለኝ እና ወደፊት የምታድግ ልጅ ነህ እንደዚህ እንዳትሆን እንደዚህ ትንሽ እውቅና ሲያገኙ እንደዚህ ይሆናሉ እና እንደዚህ እንዳትሆን በርታ፣ በጣም አሪፍ ስራ ነው የሰራኸው ምናምን ብሎኝ አልጋ ሊያዝልህ ወይስ እዚሁ እየተዝናና የፈለግከውን እየበላ እየጠጣ እስከ ጠዋት ድረስ አንጋና ጠዋት ወደ ቤት ትሄዳለህ፣ ቤት ይሻልሃል አለኝ። ማረፍ ከፈለግክ አሁን ክላስ ይዝልሃለሁ አለኝ። አይ እኔ መዝናናት እፈልጋለሁ እንዴ ብርቄ ነዋ። ከዛ በቃ እሺ በፍጥነት ጥብስ ስሪለት ምናምን አለ። ጥብስ ተሰራልኝ፣ ጥብሴን በላው። ከዛ እስከፈለገ ድረስ ይጠጣ በእኔ ሂሳብ ምናምን አላቸው። ቲጂ ወየሶ ትባለች እሷ፣ ምናሉ ሽረታ፣ ገረመው አሰፋ፣ ያረጋኸኝ ወንድም ነበሩ እዛ ውስጥ ያሉት ድምፃውያኖች ምናምን፣ ሌላም የረሳሁት ይኖራል። እና በዛ አጋጣሚ በቃ ገረመው ለእኔ እንትን ነው ዘፍኖ አያውቅም። አልበም የለው ምን የለው በቃ ኖርማል እንደ ኖርማል ከታፊ ነበር ሰው የነበሩት። ቲጂ ወየሱንም እንደዛው፣ ምናሉሽንም እንደዛው። እና አሁን ለእኔ ፌመስ እንትና ነበረ ደረጀ ዱባለ በስማ እሱም ነበር እዛ ቤት። እና ከዛ በቃ እነሱን እያየሁ በቃ እየተጫወትኩ ምናምን ነጋ። ጠዋት አረጋኸኝ 500 ብር ሰጠኝ። 500 ብር ይዤ ወደ ናዝሬት ተመለስኩ እና ልስማው ልዝፈነው በጉሮሬ ልሞክረው ምናምን ነገር። ዳምጤ የሚባል የባህል ዘፋኝ አለ እነሻገሬ ምናምን እንደዚህ ብዙ ዘፈን ብዙ ዜማዎች ሰርቷል ባህል። እና ዳምጤ ነበረ ኪቦርድ የያዘለት። አረጋኸኝ በጣም በዚህ ዘፈን መደሰቱን አየ ማለት እያጠኑ አብረውና እንዳለ የሚባለው ልጅ ምናምን ብሎ ሲላቸው የናዝሬት ልጅ ነው እንደዚህ በእናታችሁ ካገኛችሁት ጥሩ ብር እንዲጠይቅ ነገሩት፣ በጣም ተወዶለታል ምናምን። ወሬው መጣልኝ። እኔ ደግሞ ጥሩ ብር ስንት እንደሆነ የት አውቃለሁ። በቃ ዘፍኖም ብሎ ከዛ በኋላ ሱቅ ደውሎ እንዳለን እንዲህ ብላችሁ ነገሩልኝ ምናምን አላቸው። ና በሉት ምናምን ተነሳውና ሄድኩ። መጣሁ ማለት ውል ተቀምጧል። ውሉን እንኳን አላነበብኩት፣ የብሩን መጠን አላነበብኩት። ልክ እንደፈረምኩ በቃ የሆኑ ብሮች ተሰጡኝ። ወደ ለ2 ዘፈን እንግዲህ አረጋኸኝ ያፈቀረሽ አይኔ ግጥምና ዜማ ነው መነሻ ሀሳቡ ምናምን። ያው ታሪኩ ሁሉ ነገር የኔ ሆኖ ሳለ ያው ጀማሪ አይደለው ይጫንልኝ በቅሎ ልጓዘው መንገዴን ምናምን የሚለውና ከዛ የሆነ ላይ ለካ በቅሎዋን ፈረስ አድርጊያታለሁ ፈረሴ ምናምን የሚሉባል እና ያንን ለማስተካከል ይልማ ገባና ለይልማ ገብረአብ ተሰጠ ስሙ ማለት ነው። እኔ አልከፋኝም። ዋናው ነገር እኔ አንደኛ ከይልማ ጋር መጻፍ ራሱ ያኔ በየሙዚቃ ቤቱ በር ላይ ቁጭ ብዬ የምሰማው ግጥምና ዜማ የሱና ያበበ መለስ ነው። ደስ አለኝ ከሱ ጋር ስሜ እዚህ ጋር እንዳልሽ ፈራው እዚህ ጋር ይልማ ገብረአብ መባሉ። በቃ ደራሲ ሆንኩ ነው ማለት። እሺ ያ በዱርዬነት ነበር የምታወቀው፣ ግን አሁን መንገድ ላይ ሲሄድ ራሱ በቃ ሲጠቋቋሙብኝ ያለውና
ትንሽዬ ዝና ተገኘች። ያረጋኸኝን ሰምተው ማዲንጎ አፈወርቅ ቀጥታ መጣ ናዝሬት። እንደዚህ ምናምን አለኝ። እሺ ስንት ሰዓት እንገናኝ? እንደዚህ አይነት በእንደዚህ ሰዓት እንዲህ አይነት ቦታ ናዝሬት። እሺ ለካ እነሱ ኪቦርድ ይዘውልኝ እንትን ልል እዛው ጋር መፍጠር የለም እንደዛ ነው። እኔ ደግሞ እንደዛ አይደለም። በራሴ ሙድ ብቻዬን እሰራለሁ። ዜማ ለዜማው የሆነ ነገር ጽፍለታለሁ። ከዛ ክለብ ሄጄ ዘፍኜ ቀርጸዋለሁ። በካሴት ታስቀምጣለሁ። ስራ ያደረኩት በቃ ገባ። አረጋኝ ከወጣልኝ በኋላ እየቀረስኩ ማስቀምጣቸዋለሁ። እና ኪቦርድ እንዲህ ሲሉኝ አይ እኔ እኮ እንደዚህ አይደለም የሰራሁት አለ ትመርጣላችሁ ከዛ ውስጥ ምናምን አልኩኝ። እሺ አለ። ተያዘ ክላስ። ለእኔም አንድ መኝታ ክላስ ለብቻ ተያዘልኝ እዛው እንድናመሽ። አንድ ዘፈን ተመረጠ። በቃ ከአምናው ካልተማርኩኝ በጣም ወደው ትራክ ከአምናው ካልተማርኩኝ አይደለም ርዕሱ ሞኞ ልቤ ነው። እስኪ እሱን አንጎራጉርልኝ እስኪ። ከአምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኞ ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ከታለለ የካብኩትን አደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው። የኔ ልበ ብርሃን የኔ ትንሿ ልዕልት ስወድሽ እኮ ሕይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ በአገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አሚር ታውቂያለሽ? እሱ ነው ከሷ ጋር ወስዶ ያጣበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወና የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? እኔ ላሳርፈው ካልገው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። አይበቃም? አሪፍ ነው። ከዛ እሷ ዘፈን ተመረጠች። የሚገርም ነው። ማዲንጎ እግዚአብሔር ነፍሱን ይማረው ጥሩ ሰው ነው በጣም። የእሱ ታናሽ ወንድም ግቢ ውስጥ ሁሌ ሲዘፍናት ምናምን ትሰማለህ።
እችን ዘፈን እሱ ራሱ ወዷት ያሬድ ማለት ነው። በቃ ይገባል ሲወጣ ከአምናው ካልተማርኩኝ ያለ በጓሮ እንዲህ ሲዘራው እሰማዋለሁ። በጣም ወዶ ትራክ ነው ወዷታል እኮ ይለኛል ማዲንጎ ራሱ ማለት ነው። ጥሩ አድርጌ ሰርቻት ነበር። አሁን እንደሰማኸኝ አይደለም ድምፄ። ያኔ ናይት ክለብም የተገራ ድምፅ ነበረኝ። እንደገና በሞንታርቦ ኤኮ አስተካክለን ምናምን ጥሩ አድርጌ አሁን ኮምፒውተሬ ላይ አለ በራሴ ድምፅ። በጣም ደስ አለኝ። በቃ ከዛ የሚፈልገኝ ሰው እየጨመረ መጣ። የማዲንጎ ሲወጣ ገረመው መጣ። ናዝሬት ገሬ ሰራሁለት። ገሬ ያለ አመልማል አለች። አመልማል አዲስ አበባ ከመጣሁ። ኦኬ ግርማ አዲስ አበባ ነው። ግርማ ናዝሬት ማዲንጎ ለኮንሰርት ወደ ሄዶ ነበር ወደ ለንደን። ኦኬ እና ለንደን ብቻ ሳይሆን እንደዚህ ቱር ያደረገው። እንደዚህ ልክ እዛ ሲሄድ እችን የማዲንጎን አሰምቶታል። ገባህ? እና የሚገርም ድምፃዊ ነው። ላረጋኸኝ የሰራውን አልሰማሁም አለው። የሱ ዘፈን የዚህ ልጅ ነው ምናምን ብሎ አብርቶት በጣም የሚገርሙ ዜማዎች አሉት። እና በቃ ምናምን ይሏል። እንሂድ ተባብለው መጡ ወደ ኢትዮጵያ ማለት ነው። ኢትዮጵያ መጥተው አንድ ቀን አዲስ አበባ አድረው የሚቀጥለው ወደ ናዝሬት ነው የመጡት። ግርማ ተፈራም እንደዛው ተሸውዷል። ኪቦርድ ጭኖ ነው የመጣው። ራሱ ይጫወት የለም ኪቦርድ ጭኖ ነው የመጣው። እና የዛ ጊዜም ተቦርነ መጣ። ከግርማ ጋርም ተቦርነ ነው የመጣው። አሁንም ተመረጠ ካለው ውስጥ 2 ዜማ ወደደ። እና እኔ የሰሯቸው ዜማዎች የማን ተቻላቸው የማንን ይመስላሉ? አሁን መነሻ ብለህ የምትሰራው የሆነ ሙዚቃ ተከፍትና በዛ ውስጥ ተመስጠህ ከዛሽ ተነስተህ ሳትሰርቅ ማለት ነው። ሳትሰርቅ ቅኝቱ ምኑ ይሄ ስልቱን የሙዚቃ እሱ ላይ ሆነ አዲስ ነገር ማንጎራጎር ነው ዜማ ማለት። እና አሁን እኔ ያፈቅርሽ አይኔን በጂጂ ነው የሰራሁት። አባይ የሚለው አባይ አባይ የሚለው ላይ ነው። እዛ ላይ ሆኜ በሷ ሪትም ያፈቅርሽ አይኔ አሻግሮ ያይሻል ምናምን ብዬ በዛች ውስጥ ሆኜ ነው የሰራሁት። እና ግን የጂጂና የኔ በታሪክ አይገናኝም እንደዛ። እና ተቦርነ የሚመጣው እችን ያውቃል ከሆነ ነገር ላይ እንደምንነሳ ስለሚያውቅ ከዛ ውስጥ የተወሰደ ነገር ይኖራል። ይመሳሰላል አይመሳሰልም የሚለውን ብዙ ሙዚቃ ስለሚያውቅ ተቦርነ በጣም ልክ ነው። ደረጀ ኮሜዲው እሱ በጣም ያውቃል በጣም። እና ለዛ ነው የመጣው። ሰማቸው በቃ ከማንም አይመሳሰሉም። ተመረጡ ሁለቱ። በቃ እንደ እናት እንደወጣ የግርማ ተፈራ እንደወጣ አዲስ አበባ መግባት አለብህ ምናምን በቃ አንተ በጣም አስፈላጊ ሰው ነህ ምናምን ተባልኩ። የገረመው ወጣ። ከግርማ በፊት የገረመው ወጣች። የገረመው ሙዚቃ ምን ተክቼ ልርሳሽ ነው አይደለ? የሚተካሽ ጠፋ። እሱ ዘፈን ካንተ ህይወት ጋር ይገናኛል? አዎ ለአበበ ከፈኔ እንደሰጠው ሆኖ ግን ይሄኛው በጣም ካንተ ህይወት ጋር እንደሚገናኝ ሰምቻለሁ። አፍቅሪያት ስለጠፋችብኝ ስለተለያየን ግን ስለ ራሷ ሴት ነው ስለራሷ ስለጠፋችብህ። ምልህ ከዛ በኋላ ማፍቀር ፈልጌ ነበረ ሌላ ሰው። ተስፋ ትቆርጥና እሷን ለመርሳት ደግሞ ሰው ትይዛለህ ምናምን አይደለም። ታገኛለህ እኮ ሰው ታገኛለህ፣ ግን እሷን አልሆን ይለዋል። እሷ ጋር ያለው ብዙ መልካም ነገር አታገኝም ሌሎቹ ጋር። ሲጨንቀኝ አልረሳለችኝ። በቃ ሰው ይዤም አልረሳትም። ስለሷም የጻፍኩት የሚተካሽ ጠፋ ነው ያልኩት። ምን ተክቼ ልርሳሽ አንቺ ሰው ዘፍኖታል ሳይሆን ኖሮታል። የሚገርም አልበሙ ከወጣ በኋላ ራሱ አላወራሁትም። በጣም ቆይቼ ነው የነገርኩት የሚስቴ ታሪክ እንደሆነ። አረ እባክህ አለኝ እና መጀመሪያ ለምን አልነገርከኝም ሲለኝ አልዘፍንም ብትለኝስ ያንተን ታሪክ ምን እንዳለብኝ ብትለኝስ አልኩት። እና ከወጣ በኋላ ላይ ነገርኩት። ሊሉ ይችላሉ። አሁን እንዳላድምቄ ስለሆነች ልጅ ደጋግሞ ሲዘፍን ነበር ፍቅር ይዞት። ደህና ሁኚ እንግዲህ ቸር ያሰማሽ ይከፋኝ ሲለያየን ድምጣ ባይተዋር። ኦኬ በጣም ይገርመኝ ትራክ። እና ሰዎች ምን ይላሉ መሰለህ፣ ምን አግብቶን ነው እኛ የእሱን የሚስት ታሪክ የምንገዛው የሚሉ ሰዎች አጋጥሞኛል።
የራሳቸውን ሮሮ ለእኛ ይሸጡልናል ምናምን የሚሉ አሉና ያንን ነገር ስለሰማው አላወራሁም ለገረመው ስሰጠው። ግን እንዴት ነው ያ ቅድም የጀመርክልኝ የሚስትና የልጅ ታሪክ አሁንም እዛው ላይ እንዳለ ነው? ምንም አዲስ ነገር የለውም? ምንም አዲስ ነገር የለውም። ፊልም እየጻፍኩ ነው። ምናልባት እኔ የሚገርምህ ነገር አሁን ደግሞ እዚህ ጽሁፍ ውስጥ ስገባ ያ የወጣትነት ታሪክ የእሷና የኔ ምናምን ሁሉ ነገር አይኔ ላይ እየመጣብኝ የማገኛት ሁሉ ይመስለኛል። ፊልም ከወጣ በኋላ ምናምን ታገኛታለህ። ልጄንም የማገኝ ይመስለኛል እና 24 ዓመቷ ነው ባገኛት ማለት ነው። ካለች ይሳካል፣ አይታወቅ፣ ተስፋ አደርጋለሁ። እንግዲህ ፊልሙ ሲወጣ ያው እጃቸው ይገባል፣ ፊልሙም ሊያዩት ይችላሉ። ከዛ በኋላ የደበቁት ሚስጥር ይኖራል። እኔ እንዳላገኛት የተደረገ ነገር ይኖራል። እኔም ፈልጌ ደክሞኝ ነው የተውኩትና አሁን ይሄ በዚህ ፊልም ምክንያት ልንገናኝ እንችላለን፣ አላውቅም። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች ረቂቅ እንዳለንና ፍቅር ሞላን የምታውቁ በዚህ አጋጣሚ ይህን ፕሮግራም የምታዩ ሰዎች በመላው ዓለም ላይ ያላችሁ ሰዎች ካያችሁ እንደው በዚህ አጋጣሚ ጥቆማ ብታደርጉ እኛም አይቤክስ ሚዲያዎች ምክንያት ብንሆን ደስ ይላል። እንዲህ ሌላው የሐመልማል አባተ ዘፈን የአንድ ጓደኛ የህይወት ታሪክ ነው። በጣም ነው የሚገርመኝ። ያነሳሱሃል ማለት ነው እንደዚህ የምትሰማቸው ነገሮች? እንዲህም አለ እንዴት ትላለህ? የእሱን በቃ ደጋግሜ ነበር ግጥሙን በፊት እኮ ሰምቼዋለሁ፣ ግን ያንተ እንደሆነ ሳቅ ደግሞ በጣም ሰማሁት። ከጓደኛም በላይ ነው፣ በቃ ወንድሜ ነው። የሆነ ሰዓት ሪሃሙኝ በቃ እንዴት አድርጎ በቃ ስለ ሽንት ቤት መሄድ ሁሉ እያቃተኝ እሱ ደግፎኝ እንደዚህ ቤቱ አስተኝቶ አስታሞኝ የተከለከልኩት ምግብ በጣም ብዙ ነው። ሪህ የሚባል በሽታ ያስጠላል። አንተ ከውሃ በስተቀር የተፈቀደልኝ ነገር የለም። በእውነት ቀፍ ነበረ እና ለእኔ ተጨንቆ በቃ ፈልጎ የሚያስፈልጉኝ ምግቦች ምናምን ያደረገልኝ ወንድሜ ነው። እና አንድ ፍቅረኛ አለችው፣ እንወዳታለን ማለት የወንድሜ ሚስት ናት። ምሳ ሰርታ ኑ ብሉ ምናምን ትለናለች። አጋጣሚ ተለያዩ። በቂ ምክንያት አለው፣ አስረድቶኛል። ጠልቷታል፣ በትክክል አውቃለሁ። ሌሎች ልጆች ጓደኛ አገኙለትና ቆንጆዬ ልጅ የምታምር ልጅ ከአረብ ሀገር የመጣች አስተዋወቁት። ከዛ ተመቻቹ። እኔም ደስ አለችኝ፣ ጥሩ ናት። በተለይ ከረዘነ ጋር አብረው ነው ያስታመሙኝ። ለነሱ ጥሬ ስጋ ቁርጥ ቤት ሄደው ሲበሉ እኔ ጥሬ ስጋ አልበላም ተከልክያለሁ። ጭራሽ የበሬ ጭራሽ አይፈቀድም። እና ለእኔ የፍየል ስጋ ፍለጋ ዞረው ምናምን ገዝተውልኝ ከእሷ ጋር ሆኖ ማለት ነው የሆነ ነገር ፈልጎ ያችን ነገር አቀብኝ ለማለት ሲል ያቺ የተፋታትን ልጅ ስም ነው የሚጠራው እና ምን ነካው ብላ ታለች። እሺ ከዛ በቃ በጣም ደግሞ ለህኛ ናት፣ ትናድዳለች እና ትታገሳለች። ሌላ ቀንም እንደዚሁ ተሳስቶ ይጠራታል። ደግሞ በእኔ ፊት ነው፣ እኔ አብሬያቸው ስላለው አያለሁ። ምን ሆነ ነው አንተ ምናምን ስለው እኔ ምን አውቃለሁ፣ አንተ ታውቃለህ አይደል እኔ እንደጠላኋትና እንደተውኳት በቃ ታውቃለህ አለኝ ማለት ነው። በቃ እንዴ ልጅቷን አታስቀይማት፣ ያቺ የዛችን ስም ላለመጥራት ነገሮችን አስብ ምናምን ነገር እለዋለሁ። አንድ ቀን እንደዚህ ተሳስቶ የሆነ ነገር አንስታ የቴሌቪዥን መስታወት ሁሉ እሱን ስታው የቲቪውን መስታወት ሁሉ ሰብራለች። በዛችኛው ስም ጠርቷት ማለት ነው። የመጨረሻው ቀን ለእኔ በጣም የገረመኝ እንትን ዝም ብለህ ማታ ተኝተህ ፍቅር የምትሰራበት ሰዓት አለ አይደል? ያው እዛ አካባቢም እንደዚህ አይነት ነገር ተሳሳተ ይመስላል እና ሌሊቱ ተደበላለቀ። በቃ እኔ ብገልጸው ሁላ ደስ ይለኝ ነበር። አይመችም እንጂ ቤቱ በጣም ገርሞኝ ጠዋት አንተ ርዕስ ሰጠሁት። የሚገርም እኮ ፍቅር እየሰሩ የዛችን ስም መጥራት እኮ ከባድ ያው ይፈጠራል እኮ። አሁን እኔ ኮሜንት ላይ ሳይ
በቃ በዛ ዘፈን ዙሪያ ኮሜንት ምናምን አነባለሁ። እኔም እንደዚህ ነበርኩ ምናምን የሚሉ ሰዎች አሉ። ሁሉም ሰው ብዙ የሚሳሳቱ ሰዎች አሉ። በዛች ስም ምሎ አያውቅም፣ ግን ዝም ብዬ በስሟ እየማለ ብዬ ርዕስ ሰጠሁት። ገባ? በስሟ እየማለ ያው አርቲስቲክ አደረከው ዘፈኑ ጣፋጭ እንዲሆን በስሟ እየማለ ብዬ ርዕስ ሰጠሁትና በቃ አሳምሬ ጻፍኩት። ይህም አለ እንዲ ያልኩኝ ከቤት አልወጣም። ያን ያሞኛል። ቁጭ ብዬ በቃ ስለቀልቀው ስደልዘው ስሰርዘው ምን ስለው ተጠናቀቀና እኔም ተሻለኝ። ከዛ ስቱዲዮ ሄጄ ቀረጽኩት። ከዛ ለሐመልማል ያው ልምድ አላት። ይሄ እርምህን አውጣ እንደ ሞተር ሳይን ምናምን ማዘፈኑ ይችላል እንደዚህ አይነት እና ይሄ ልምድ አላት ብዬ ቀጥታ እሷ ጋር ነው የሄድኩት። ለካ እሷ ሰልችቷታል። ኧረ እኔ እንደዚህ አይነት ዘፈን አልዘፍንም ምናምን አለችኝ ማለት ነው። አልዘፍንም እና ለሌላ ሰው ልስጠው ስላትሰጠው በቃ አለችኝ። እሺ በቃ ብዬ ከሁለት ቀን በኋላ እንደገና ደውላ በቃ ልዘፍነው ነው ምን ነው እላታለሁ። ኧረ ሰው ሁሉ ካልዘፈችው እያለኝ ነው ምናምን አለች። እንትን ጠራችኝ እዛ ቤቷን አስጎበኘችኝ ምናምን። ቡና ሻይ ተፈላለኝ። ቁጭ ብዬ እየተጫወትን ምን እያልን በድምጿ የዘፈነችውን አሰማችኝ እና የዛ ሰዓት ከሴት ቀጥታ አመልማል ላይ ማረፌ ምናምን አስደስቶኝ። ይሄ ስትደሰት እንባ ይመጣል አይደል? ልክ ነህ። እንባ ሁሉ መጣብኝ ስሰማት ማለት ነው። ዘፈኗን በሷ ድምፅ ዘፈኔን በሷ ድምፅ ስሰማው እንባ ይመጣ። ምልህ አንድ እርምጃ ነው እያንዳንዱ ዘፈኖችህ የሆነ እርምጃ እንዲህ እያልክ ነው የምትሄደው። ተፈራረምን፣ ብሩ ተሰጠኝ፣ ወጣ ያዘፈኑ ማለት ነው። በጣም እኮ የሚገርመው ነገር አሁን አንተ እንደዚህ አይነት ክስተቶችን ወደ ሙዚቃ የመቀየር ነገር ነው እኮ ትልቁ ነገር። ምክንያቱም አብዛኛው ሰው ህይወት ውስጥ አለ። ብዙ ጊዜ እንደዚህ አይጻፉም፣ ከሰው የራቁ ነገሮች ነው የሚጻፉት። እንደዚህ አይነት ነገሮች ግን ቅርባችን ስለሆኑ ማናስተውላቸው፣ ግን በዘፈን በሙዚቃ ሲመጡ ግን ዋው እንዴ ምናምን የምንልባቸው ነገሮች ናቸውና ደስ የሚል ነገር ነው። በጣም ብዙ ሰው ተነጋገረበት፣ ደስ ይላሉ። እንደው አሁን በቀጣይስ እንዲህ ከነማጋ ነው እየሰራ ያለው? የሚወጡ ስራዎች አሉ ወይ? በእርግጠኝነት ለምሳሌ አሁን ገረመው አሰፋ ጋር 2 ዘፈን አለኝ አዲስ የሚወጣ ተፈራርመን ተረክቦኛል። ግን ምን አይነት ባህሪ ያላቸው መሰለ? ከፍለውህም ካንተ የተሻለ ስራ ከመጣ ያንተን ትተውት አዲሱ የመጣውን አሪፍ የሚሉትን ደግሞ ያስገቡና እንትን ይሏልና አሁን በእርግጠኝነት እኔ ገረመው ላይ አለኝ ብዬ ስል እንደዚህ ሊተወው ይችላል እንጂማ ገረመው ላይ 2 ዘፈን አለኝ። ኤፍሬም ታምሩ ጋር አለኝ። በጣም መጠብቃቸው ስራዎች ናቸው። በተለይ ኤፍሬም በጣም መጠብቀው ተመርጧል። በትክክል መመረጡን ሰምቻለሁ። አርቲስቶች ባሉበት እስቲ የመረጥኳቸውን ስሙልኝ ብሎ አሰምቷቸዋል። ከሰሙት ደራሲዎች አንዱ ለኔ ደውሎልኝ ዘፈነ ተመርጣለች ብሎኛልና ግን በእርግጠኝነት ብለህ የምታወራው ነገር አይደለም። እስከሚወጣ ድረስ እንዳልከው ሁሌ ሙዚቃ ይመረጣል፣ ይጣላል ማለት ደግሞ ኔክስት ላይ አይወጣም ማለት አይደለም። የጊዜ ጉዳይም ነው አንዳንድ ጊዜ። ተስፋ አደርጋለሁ። በጣም ጥሩ ስራዎች ኤፍሬም ጋር ያለኝ በተለይ በጣም ምርጥ ነው። የተለየ ፍቅርም አለኝ ብለኸኛል። በኤፍሬም እንግዲህ ራሴን ከሰማው ጨረስኩ ማለት ነው። እንዲህ እንዴት ነው ጊዜን የምታሳልፈው? ኳስ እወዳለሁ። ኳስ በጣም እወዳለሁ። የማን ደጋፊ ነህ? የአርሰናል ደጋፊ። እንዴት ነው ከህይወት ጋር ተግባብታችሁ የምትኖሩት? እኔ እንጃ ስለ ላይፍ እኔ አስቤ አላውቅም። አውታር መልቲሚዲያ ስራ አለኝ። የወር ደመወዝተኛ ነኝ። አውታር መልቲሚዲያ የኤልያስ መልካ ንብረት ነው። ኤልያስና ጓደኞቹ ጆኒ ራጋ፣ ኃይሌ ሩት፣ ግርማ ዘለቀ፣ ዴቭ የሚባል አቀናባሪ ያለው ወደ ካራ ምናምን የሚኖር እሱ ያው ሼራቸው የተለያየ ቢሆንም ግን ባለቤቶች ናቸው። እና አዲካ ኤልያስ መልካ ጋር ኖር ያለው 1 ዓመት። ኤልያስ መልካ ጋር ለምን ሄድኩ መሰለ? ኤልያስ መልካ የኔን ዘፈኖች በብዛት ካምናው ካልተማርኩኝ ኤልያስ ነው። ያፈቀረሽ አይኔን ያቀናበረው ኤልያስ ነው።
የገረመው አሰፋን የሚተካሽ ጠፋን ያቀናበረው ኤልያስ ነው። ኤልያስና እኔ አንተዋወቅም። በቃ በድርሰት አዲስ አበባ ውስጥ እኖራለሁ ብዬ በድፍረት መጣሁኝ እንጂ በጣም ከባድ ነው። ድርሰት መቼ እንደምትሸጥ አታውቀውም። ከሸጥክም በኋላ ከላዩ ላይ ትበላለህ ምናምን ብዙ ነገር ያምርሃል፣ ያልቃል። ያለቀ ጊዜ ደግሞ ለዚህ ለተከራየኸው ቤት ተጨናንቀህ ሳትፈልግ ዜማ በርካሽ ትሸጣለህ። በጣም ያስጠላል። የሆነ ሰዓት ላይ የሙዚቀኞች ማህበር አባል ሆንኩኝ። በእነዚህ ስራዎች እነ ሞገስ ተካን እነ ይልምሽን አበበ መለስን ሳይቀር አሁን እኔ አዲስ አበባ ሲመጣ እኮ እኔን ሳያገኘኝ አይሄድም እና በጣም ወንድማማች ሆነናል። ያው በዜማዎቹ ነው ይሄን ሁሉ ያፈራሁትና የሆነ ሰዓት ላይ የቤት ክራይ አጣሁ። ኤልያስ ከዛ እንደሽኮ እንደዚህ ብለው ነገሩት። አረ የናዝሬቱ ልጅ የሚሉኝ ምናምን ነገር አለ። አዎ እኔ እኮ ስራዎችህን ከየት አገኛችሁት ይሄን ስራ ምናምን እላለሁ አለ። የናዝሬቱ ልጅ ምናምን ይሉኛል አላውቅህም። ከዛ ተዋወቅን። ልዬ እኔ በቃ በጣም እየከበደኝ ነው እና ቤት ክራይ እየተቸገርኩ ነው ምናምን በቃ ወደ ሀገሬ ለመሄድ ምናምን ነገር አልኩ። በቃ ዕቃህን ለሰው አደራ ስጥ እና ና እኔ ጋር ተቀመጥ። ያው አልጋ አለ፣ ቁምሳጥን አለ፣ ብርድ ልብስ አለ፣ አንሶላ አለ፣ የሚበላ ነገር ያው አለልህ ሁሉ ነገር። ዝም ብለህ የምትለብሰውን ሸሚዝና ሱሪ ምናምንህን ብቻ ይዘህ ግባ እዚህ አለኝ። ኤልያስ እዛ 1 ዓመት አብሬው ኖርኩኝ። ወደ መጨረሻ ላይ ታመመ። እኔ ነበርኩኝ ዲያሊሲስ ሁሌ ይዤው የምሄደው። ገላውንም እንደምታጥበው አጥበው ነበር። ከኤልያስ ምን ይገርም ነበር? ምን የማይገርም ነገር አለ? አንድ ጊዜ ዲያሊሲስ በጣም ብዙ ብር ተከፈለለት። እንደዚህ ዲያሊሲስ ስላስደረገው እኔ አይደለሁ ሁሌ የምሄደው እና አንድ ሴትዮ ናቸው የሆነ ሴትዮ አሉና አብጠው ነው የሚመጡት። ያው ከውስጥህ በዲያሊሲስ ካልወጣ ፊትህ ያብጣል፣ እጅህ ያብጣል፣ እግርህ ያብጣል ምናምን አብጠው ይመጣሉ። ኤልያስ በ3 ቀን አንዴ ያደርጋል እና አብጠው ይመጣሉ፣ ያያቸዋል። ከዛ እሱም ይደረጋል፣ እሳቸው የሚደረጉና እሱ ሲመጣ እሳቸው አልመጡም። ሌላ ቀንም ሲመጣ አልመጡም። የሆነ ቀን ይመጣሉ፣ በጣም አብጠው ነው ደግሞ የሚመጡት። አያቸውና እማማ ለምንድን ነው ቶሎ ቶሎ የማታደርጉት ምናምን ነገር ሲላቸው ፍራንክ የለኝም አሉት። የብዙ እንግዲህ የዓመት ያህል ምናምን አካባቢ ተከፍሎለታል። ግማሹን ለሳቸው ሰጣቸው። የኔን ግማሽ ለሳቸው ዲያሊሲስ ይደረጉበት ምናምን ብሎ ማለት ነው። ይሄ ሪስክ ነው፣ ህይወት ነው አይደል? በቃ ምን በፈጣሪ በጣም ነው የሚያምነው። ፈጣሪ ያለው ነው የሚሆነው ብሎ ነው የሚያስበው። ለነገ የሚባል ነገር እሱ ጋርም የለም። ዛሬ ከተቸገርክ ላንተም ያደርግልህና እጁን አጣጥፎ ቁጭ ይላል። ፈጣሪ ደግሞ በዛ በኩል ያቀብለዋል። የሚገርም ነው ማለት እኔ እዛ ቤት ያየሁት እኮ ስማ የሚገርም እና እኔ አንዳንዴ በቃ ኤልያስ እንዴት አርጉ መርጦታል ፈጣሪ ይላሉ። በቃ የተመረጠ ሰው ነው። ግን የእግዚአብሔር ነፍሱን ይማረው ምናምን የሚባል ሰው አይደለም። ይምረዋል በእርግጠኝነት በእውነት ነፍሱን ይማርና ምናምን እንላለን። ኤልያስ ከፈጣሪ ቀኝ ነው የሚቀመጠው በእርግጠኝነት። ስለ ኤልያስ ከአንተ አብሮት ከኖረ ሰው ብዙ ጊዜ እንዲህ ነው ሲባል እንሰማለን። እኔ ሙዚቀኛ ነኝ ታውቃለህ። ስቱዲዮ ውስጥ ኤልያስ እንዲሆኑ ስራ ይቆማል። ስለ ኤልያስ ሲወራ የሚገርምን ለእንትና እንደዚህ አድርጎለት የምሬ ነው ስራ ይቆማል። ልጁ ይሄን ያህል ፓወርፉል ነው። ገብቶሃል? እኔ ኤልያስ ማግኘት ፈልግ ነበር እውነቱን ስነግርህ። ግን ስለ ኤልያስ ወሬ ተወራ አይደለ? ምንም ዘፈን አይሰራም። በቃ ዝም በሉ ተብሎ አንዱ የሚያውቀውን ያወራል፣ አንዱ የሚያውቀውን ድንገት የሆነ ሰው ሲም አንዴ አረ እንደዚህ አይደለም ብሎ በቃ ጨዋታው ሌላ ታሪክ እስከ ምሽት ሙዚቃ ላይ ሰራ ይችላል። የኔ ልብ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ።
ፊዮሪ ሐመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ በአገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አሚር ታውቂያለሽ? እሱ ነው ከሷ ጋር ወስዶ ያጣበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ሆነ የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። ኤላዬ ወደ ህልፈተ ህይወቱ ሲቃረብ ወደ መጨረሻው ሰዓት ላይ እንደው ምን ታስተውልበት ነበር? በጣም እያመመው እንዳላመመው ለመምሰል ለምን እንደሆነ ታውቃለህ? አንተ እንዳትጨነቅ ያላመመው ሰው ለመምሰል መተንፈስ እያቃተው በቃ ያወራሃል። ምንም ነገር ምልህ አሁን ወደ መጨረሻው ሰዓት ምን አለ ምናምን ብትለኝ ያው ነው ኖርማል ድሮም እንደማውቀው ሆኖ ነው ያለፈው። በቃኝ አሁን ሰደኝ ምናምን ያለ ይመስለኛል። እና ድንገት ነው ያጣ ነው እያየ ነው ድንገት። በነገር ላይ በጣም ደስ ብሎኛል። ሁለት ሰው ኢንተርቪው ያደረኩ ነው ይመስለኝ፣ አንተንም ኤላንም። የምር ምክንያቱም በጣም ማከብር መወድ ማደንቅ ሰው ነህ። አንተ ደግሞ በጣም ደግሞ ሌላ የምንወደውን የምናከብረው የምናደንቀውን ሰው በቅርበት እጁ እንዳሰ ነክተኸው አይተኸው ድምፁን ሰምተህ እንግዳችን ሆነ ስለመጣ እውነት ከልብ አመሰግናለሁ። እንዴ እኔ እናንተ ብንጫወት አያልቅም፣ ያንተ እውነት አያልቅም። ቅድም ብለሃል ረጅም ነው ይሄን ከዚህ ከጀመርኩት ብለህ ስለ ባቡሩ ስለ ጎዳና ስለኖርክበት ታሪክ እንዴት አድርገህ አሳጥረህ እንዳወራህ። ለምን እያንዳንዱ ነገር መዓት ነው፣ ሰፊ ነውና ይሄን ደግሞ እግዚአብሔር መልካም ፍቃዱ ከሆነ ድጋሚ በሌላ ፕሮግራም ተገናኝተን የምንጫወተው እንደሚሆን አልጠራጠርም። አዎ በመጨረሻም እንደው ይሄ ቀረ የምትለው ነገር ወይ ማመስገን የምትፈልገው ነገር ካለ? እኔ የሆነ በረንዳ ላይ ቁጭ ብዬ ነፍስዬ ድራፍት ጠጣ ካለችኝ ቁጭ ብዬ ድራፍት እንደዚህ ቀስቀስ ያለ አየር ያለበት ቦታ ላይ ምናምን መጠጣት እወዳለሁ። እና እንዲህ እኮ ከሌ ነው ይኸውልህ እዚህ ጋር ቁጭ ብሎ ይጠጣል ምናምን ነገር ሊሉ ይችላሉ። ገባ? ስለዚህ ከሚዲያው ርቀህ በነፃነት የምትፈልገውን ነገር ማድረግ፣ የፈለግከውን ነገር መግዛት። እኔ ኃይልዬ ትዝ ይለኛል ከናዝሬት ወደ አዲስ አበባ ስንመጣ አንድ መግዛት የምንፈልገው ነገር አለና እና እንውረድና ምናምን ነገር ስለው አረ እንድሽ እንደ ምናምን ነገር አለኝ። በቃ እኔ አመጣለሁ ብዬ እጅ አመጣሁት ማለት ነው። እና እንትን ነፃነትህን ያሳጣሃል ስትታወቅ ስትታይ ምናምን። አሁን ለዚህ ለነፃነቴን ብቻ ብዬ አይደለም ብዙ የሰራው ሰው አይደለሁም፣ ገና ትንሽ ነው። እና እቺን እነኝን አሁን ያሉት ዘፈኖች አሉኝ ብዬ በየሚዲያው ብቅ ብቅ ለማለትም በቂ ነኝ ብዬ አላምንም። ለዛም ነው እና አይቤክስ ያው የቤተሰብ ቤት ነው። አወራለሁኝ ከባለቤቱም ጋር ሁላችሁንም አውቃችኋለሁ። ቲጂንም አውቃታለሁ ከመጀመሪያ እና
የቤተሰብ ቤት ስለሆነ በቃ መጣሁ። ቴንክ ዩ እና ስለመጣሁ እኔም መጥቼም እንደዚህ ስላወራን ልምዴን ነው ያው ለትውልድ ልምዴንም እንደማካፈል ነው እና አስተማሪ ነገር ነው። አንድ አርቲስት ተጠርቶ ከልጅነት ህይወቱ ጀምሮ ወደ ሙዚቃ ለሚገባበት እንደዚህ የሆነበትን ነገር ማውራት ለትውልድ ይጠቅማል። ስለመጣሁ እናንተ ጋር ስለቀረጻችሁኝ ስላወራን እኔ ደስተኛ ነኝ። እንግዲህ ለመጀመሪያ ጊዜ ልታይ ነው እንደ አይቤክስም እንደ ግለሰብም ሁላችንም እንደ ክሩም በጣም እውነት ትልቅ ሪስፔክት አለን። ሌላው ምንድነው በመጨረሻም እንዲህ እኛ ቤት እንበለው እንደ ቤት እየቆመ ስለሆነ እኛ ጋር የሚመጣ ሰው ወይ መርቆን ወይ መልካም ምኞት ተመኝቶልን እንድንሄድ እንፈልጋለንና እስቲ ከኔም የተሻሉ ብዙ አርቲስቶች አሉ። ብዙ ጊዜያቸውን ሌሊቱን ሳይተኙ እያደሩ ቀን ስለሚተኙ ነው እንጂ ማንም ሰው መጥቶ እዚህ ቤት ኢንተርቪው ቢያደርግ በጣም አሪፍ ነው። እኔ ተመችቶኛል ሁሉ ነገራችሁ። እርግጠኛ ነኝ ትልቅ ደረጃ ላይ እንደምትደርሱ። እኔ አሁን እስከ አሜሪካ ድረስ እስከ እንግሊዝ እስከ ምናምን ልታይ ነው ማለት ነው። ይሄ ነገር ቀላል አይደለም። እኔ ስራዎቼ በጣም ተወዳጆች ናቸው፣ ተደማጮች ናቸው እና የኔ መሆኑን ነው የማያውቀው ህዝቡና ያው እንግዲህ እኔው ነኝ አይቤክስ ትልቅ ደረጃ ላይ እንዲደርስ እመኛለሁ። ከጅምሩ እቺ የአይቤክስ ኢንተርቴይንመንት ጫፏ ላይ ያለችው ሙዚቃ የሰራሁት እኔ ነኝ። ኦኬ መስራት ያለብኝ ነገር ካለ ለማገዝ አለሁ። የወንድሞቼ ቤት ስለሆነ አለሁ። በጣም ደስ ይለናል። እንዴ ቴንክ ዩ እግዚአብሔር ያክብርልን። በድጋሚ አሁንም እንግዳችን ሆነ ስለመጣ በአይቤክስ ሚዲያ እና በጨዋታ አዋቂ ፕሮግራም እንዲሁም በሙሉ ክሩ ስም ከልብ አመሰግናለሁ። የጨዋታ አዋቂ ፕሮግራም ስፖንሰር ያደረገልን የገና ጀንበር የሚለው ጸዴ የሚለው እኔ ያው ስላየሁት ነው። ጸዴ ድራማ ነው። ያንን ድራማ ደግሞ የገና ጀንበርን የዩቲዩብ ከላይ ፒን አድርገን አስቀምጠናል። እሱን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ጠብቁ እንላለን። ሌላው ደግሞ እንዳልኳችሁ እንደዚህ በሞገስ ቁጭ ያደረገኝ በሞገስ ስል ከእግዚአብሔር በታች እንደዚህ ፎ አድርገው የላኩኝ ላባ ሌዘሮች ናቸው። ላባ ሌዘሮችን ከልብ አመሰግናለሁ። ላባ ሌዘርን የሚፈልግ ካለ ፍሊንትስቶን 5ኛ ፎቅ ላይ ሄዶ እንደኔ ሽክ ማለት ይችላል። በመጨረሻ ውድ የአይቤክስ ሚዲያ ቤተሰቦች ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በነገራችን ላይ ሰብስክራይብ እያደረጋችሁን ነው፣ ይታየናል፣ ይታወቀናል። አሁንም ግን በደንብ ሰብስክራይብ አድርጉን፣ ላይክ፣ ሼር፣ ኮሜንት አድርጉልን። ምክንያቱም የእናንተ ድጋፍ ለኛ የጀርባ አጥንት ነው። ቀና ብለን ደረታችንን ነፋ ብለን እንድንሄድ ስለሚያደርገን እባካችሁ በዚህችም በዛችም እንደተባባል ነው ክሊክ አድርጓት፣ ሰብስክራይቧን ተጫኗት። በሚቀጥለው ፕሮግራም እስከምንገናኝ ድረስ ይመቻል። በአይቤክስ ሚዲያ